በጣም የምወደው ቃል ነው። በጣም የገረመኝ ቃል ነው። ኮያ መግለጽ ይችላል። ስሙ የተባረከ ይሁን። ሁላችንም ወደ ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ እናወጣለን። ሁለተኛ ቆሮንቶስ ምዕራፍ 5:17 ይህን ቃል ሳካፍላችሁ በትልቅ ደስታ ነው። ይህ ቃል በልቤ ውስጥ ሰሞኑን ትልቅ ሙቀት ያመጣ ቃል ነውና ይህን ቃል በብዙ ደስታ አካፍላችኋለሁ ዛሬ። ጌታ የተመሰገነ ይሁን። ሰው ላወጣ ኦኬ 2 ኮሪንቲያንስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ይህን ቃል ሁሉ ሰው የቃል ጥናት ጥቅስ እንዲያደርግ ፈልጋለሁ። እባካችሁ ሁላችሁ በቃላችሁ ያዙ ይህን ጥቅስ። እስቲ በቃሉ ማነው የሚነግረኝ ሳይነብ ቃል ቀድሞ የያዘ ሰው ወይ ደግሞ አሁን አማባችሁ ማነው ሲያነሳ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ኦኬ ነገር አልፏል እና ሁሉም ሌላ ሰው አለ? እሺ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ሁሉም አሮጌ አልፏል፣ አዲስ ሆኗል። አሜን። ሌላ ሰው አለ? እሺ ከኔ ጋር እንበል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። በጋራ እናንበብ። ስለዚህ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ይባረክ። ርዕሴ አዲስ ፍጥረት ነህ የሚል ነው። አዲስ ፍጥረት ነህ። You are a new creation. You are a new creation. አዲስ ፍጥረት ነህ። አባት ሆይ ስለ ቃልህ ክብር ላንተ ይሁን። ስለዚህ ጌታ ሆይ ሕያው ቃል ተመስገን። አቤቱ ስለ ቃል ጌታ ተመስገን። አባ የቃልህ ጉልበት አቤቱ ይገለጥ። የቃልህ ጌታ ፍቺ ያብራ። በዚህ ቃል ጌታው ያስደንቀን። አባ በዚህ ቃል ጌታው ያስገርመን። አቤቱ ንካን፣ አቤቱ አድሰን፣ ቀድሰን፣ ባርከን፣ ሙላን፣ ቀባን። ስለ ሁሉ ተመስገን። ስምህ ይባረክ። እንወድሃለን። በኢየሱስ ስም ጸለይን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም ምን ማለት ነው? ማንም የትኛውም ሰው ነጭም ጥቁርም የትኛውም ሰው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ይህን ጥቅስ ብቻ ዓመት ሙሉ ብሰብክ ደስ ይለኛል። ሌላ ሳልከላከል በትንሹ በሶስት ክፍል መክፈል እንችላለን። ስለዚህ ማንም በክርስቶስ ቢሆን ይሄ ራሱ ይችላል አንድ ፓርት ነው። ሌላው ደግሞ አሮጌው ነገር አልፏል ሌላ ፓርት ነው። አዲስ ሆኗል የሚለው ደግሞ ሌላ ፓርት ነው። ስለዚህ ወደፊት ዛሬ ያልጨረሰውም ወደፊት ይህን ሀሳብ ያነሳን አብረን እንማራለን። ጌታ ይመስገን፣ ስሙ ይባረክ። ደስ ብሏችኋል? ማነው ደስ ያለው? ማነው ደስ ያለው? ጌታን አክብሩ፣ ጌታን አክብሩ። መዝሙረኛው ደስ ይላል። በዚህ በረጅሙ ምዕራፍ ላይ 119 ላይ ብዙ ምርኮ እንዳገኘ ሰው በቃልህ ምን አለኝ? ብዙ ምርኮ ብዙ ሀብት እንዳገኘ ሰው በቃልህ ደስ አለኝ ይላል ሲናገር ዘማሪው። ወደዚህ ቃሉ ደስ ያሰኛል። እስቲ በቃሉ በሉ ደስ ይለኛል በሉ። በቃሉ ደስ ይለኛል። ጌታ ይባረክ፣ ጌታ ይመስገን።
ማንም በክርስቶስ ቢሆን ምንድነው? ተመልከቱ። አሁን አዲስ ፍጥረት መሆን የሚቻለው ምን በመሆን ነው? በክርስቶስ ምን በማድረግ በመሆን ነው። ጌታ ይባረክ፣ ጌታ ይመስገን። በክርስቶስ በመሆን ነው። ስሙ ይባረክ። ማሼ ክላቮራ ባባስ ኤላሳ ኩራ ቬቦና ማሻራቦ ማንም በክርስቶስ ቢሆን is what? New what? Creation. ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይኸውላችሁ አሁን you have to be in Christ በክርስቶስ መሆን አለብህ። ቁልፍ ያለው ዝጋ በክርስቶስ መሆን አለብህ። ካልሆነ አዲስ ፍጥረት መሆን አይቻልም። ከዚያ ውጪ ያለው መንገድ ስርዓት ነው፣ ሃይማኖት ነው፣ የሰው ወግና ባህል ነው። ይላችሁ ባጭር ቃል ማንም በክራይስት ቢሆን ማለት ምን ማስመስላችሁ? አንድ ሰው ጌታን ቢቀበል ማለት ነው። አንድ ሰው ያላመነ ሰው፣ ያልዳነ ሰው፣ ዓለማዊ ሰው፣ አዳማዊ ሰው፣ ስጋዊ ሰው ወንጌልን ሰምቶ ጌታን ሲቀበል እሺ ብሎ ጌታን ሲቀበል እጁን ከፍ አድርጎ ድምፁን ከፍ አድርጎ ወይም ድምፁን ዝቅ አድርጎ ጌታን ሲቀበል ኢየሱስ በአንተ አምናለሁ፣ ስለ ኃጢአቴ ከሰማይ ወርደህ መስቀል ላይ እንደሞትክ አምናለሁ ብሎ ጌታን ሲቀበል ይሄን ጌታ በሕይወቱ ሲቀበል ያኔ ምን ሆነ ማለት ነው? በክርስቶስ ሆነ ማለት ነው። ሄሎ ያን ጊዜ ሰውየው በክርስቶስ ሆነ ማለት ነው። that's the main point ወገኖች። አሁን ጥያቄ are you in Christ? ማንም በክርስቶስ ቢሆን are you in Christ? Are you for Christ? Are you with Christ? Are you in Christ? ሰው ሁሉ ራሱን የሚመረምር ካልሆነ ዝም ብሎ ስርዓት ነው፣ ዝም ብሎ መመላለስ ነው የሚሆነው። Are you in Christ? ማንም በክርስቶስ ቢሆን that's the main point. ያ መነሻ ቦታ ነው። ይችኛዋን ፓርት በክራይስት ቢሆን የምትለዋን የተለያየ ስያሜዎች አሉት። ዮሐንስ 3 እና 7 ላይ ምን ይለዋል? ዳግመኛ መውለድ ይለዋል። ዮሐንስ ወንጌል 3 እና 7 ላይ ዳግመኛ መውለድ ይለዋል። ደግሞ አንደኛ ጴጥሮስ 1:3 ላይ ሁለተኛ መውለድ ይለዋል። ዳግመኛ መውለድ፣ ሁለተኛ መውለድ። ደግሞ አሁንም ዮሐንስ ወንጌል 3:6 ላይ ከመንፈስ መውለድ ይለዋል። ከመንፈስ መውለድ ይለዋል። ኢየሱስ ሲናገር ዳግመኛ መወለድ፣ ሁለተኛ መወለድ፣ ከመንፈስ መወለድ። ደግሞ ቲቶ 3:5 ላይ ምን ይለዋል? ቃል ሲናገር አዲስ ልደት ይለዋል። አዲስ ልደት ይለዋል። ኒው በርት ይለዋል። ደግሞ በዚህ ክፍል ላይ ሰከንድ ኮሪንቲያንስ 5:7 ላይ ምን ይለዋል? አዲስ ፍጥረት ይለዋል። አዲስ ፍጥረት ይለዋል። ዳግመኛ መወለድ፣ ሁለተኛ መወለድ፣ ከመንፈስ መወለድ፣ አዲስ ልደት፣ አዲስ ፍጥረት ወይ ምንድን ነው? በክርስቶስ መሆን። ማንም በክርስቶስ ቢሆን ትለዋለች። ማይ ጋድ
ሎርድ ማንም በክርስቶስ ቢሆን are you in Christ? Are you in Christ? ማንም የትኛውም ሰው መንገደኛ ሰው ድሃ ምስኪን ሰው ለማኝ የሆነ ሰው ሀብታም ሰው የተማረ ሰው 10 PhD ያለው ሰው ምንም ያልተማረ ሰው ሴት ወንድ የትኛውም ሰው ማንም በክርስቶስ ቢሆን ዋው ሲማኑ እዚህ መካከል በክርስቶስ ያለ ሰው እዚያችሁ እስከፋል ሪሊ በሱ አላችሁ ከፈር ተብሎ ሪሊ በሱ አላችሁ አየሹር እርግጠኛ ነሽ እርግጠኛ ነህ በእውነት በእርግጥ በክርስቶስ ነው ያለው ጌታ አመስግኑ ጌታ ይህንን ሀሳብ ቀስ እያደረጉ አሳያችኋለሁ። ይኸውላችሁ ለምን ትሉን ኤግዛምፕል ብዙ ጊዜ ኢየሱስ ክርስቶስ በነበር የሚያስተምረው ለምሳሌ ለምን ሀሳቡን በደንብ ምን ማድረግ ለመግለጥ የወንዱ ዘርና የሴቷ እንቁላል ሲገናኝ ምን ይፈጠራል? ኤምብሪዮ ይፈጠራል። የወንዱ ዘርና የሴቷ እንቁላል በፋሎፒያን ቲዩብ ውስጥ ሲገናኝ ዘር ይፈጠራል። ሉክ አንዷ ታይኒ ዘር የወንዱ አንዷ ትንሿ ዘር ነች። ትንሿ ዘር ከአንዷ ጋር ሲገናኙ ኮላይድ ሲያደርጉ ሚት ሲያደርጉ ሲጋጩ ሲገናኙ በዛች ሞመንት በዛች ቅጽበት ውስጥ ህይወት ይፈጠራል። ላይፍ ይፈጠራል። ያቺ ላይፍ ቀድሞ ያልነበረ የትም ምድር ያልነበረ በጃፓን በጀርመን በጂንካ ያልነበረ በኢትዮጵያ በኤርትራ ያልነበረ በየትም አህጉር ያልነበረ ህይወት for the first time ይፈጠራል። ያቺ ንቁጣ የምታክል ትንሽዬ ጤፍ ፍሬ የምታክል ሰው ነች። ህይወት ተጀመረ። አሁን ሉክ አሁን ይቺ ህይወትና የ60 ዓመት ሰውዬ ህይወት ዲያር እኮል ሄሎ ይቺ for the first time የወንድ ዘርና የሴት እንቁላል ሲገናኙ ማይክሮ ሰከንድ ውስጥ የተፈጠረችው ያቺ ህይወትና የ60 ዓመት ሰውዬ ህይወት እኩል ናቸው። they are equal. That's why it's very wrong to kill babies from inside. እንግዲህ የ60 ዓመት ሰውዬ ቢሞት ቢገደል the same as embryo. That's why
abortion is very, very, very wrong sin. Very, very sinful. ትልቅ ግድያ ነው። ትልቅ ግድያ ነው። ትልቅ ማርደር ነው። እንዲህ የማስበው እዛ ልጆች ላይ ይከሳሉ። they will accuse you. they will accuse you. ላይ ስትሄዱ ይከሷችኋል። ምን አለ ጌታ ኢየሱስ? እናንተ ሊከሳችሁ ማን ነው አለ? ሙሴ ነው አለ። እነዛ ሕፃናት ይከሷቸዋል ሰዎችን። ስለዚህ እንደዚህ አይነት ሰው ካለ ንስሐ ይግባ። እኛ መካከል አለ ብዬ አላስብም። I'm preaching to the YouTube community too. ንስሐ ግቡ። ካልሆነ አደጋ ነው። ለምን? ነፍስ ምንድን ነው? እኩል ነው። የአንድ ቀን ጽንስና 60 ዓመት ሰውዬ ህይወት እኩል ናቸው። they are equal። ለምን? ህይወት ነው። ህይወት life is life። ህይወት ነው፣ እኩል ነው። እንደዚህ ስራ የሰራ ሰው ካለ repent, confess your sins. it's okay። ሳታውጅ በስውር ንስሐ ገባ፣ ንስሐ ግቢ፣ ጌታ ይክርልሻል። ካልሆነ ልጆቹ በላይ ይከሱሻል። መግባት አትችልም። መግባት አትችይም። Okay, let me come back. ይቺ ትንሽ ህይወት የአንድ ዘር የአንድ ወንድ ዘርና እንቁላል ሲገናኙ የተፈጠረው ህይወት፣ እቺ ትንሿ ህይወት እጅ የላትም፣ እግር የላትም፣ አይን የላትም፣ ጆሮ ሳይኖራት፣ ነገር ግን ሙሉ ህይወት ነች። ሙሉ ፉል ላይፍ ነች። አሁን ምንድነው ዲፈረንሱ? ከ60 ዓመት ጋር ምንድነው ዲፈረንሱ? የእድገት ጉዳይ ነው። የአካል ጉዳይ ነው። ያ ግን አካል አለበሰ። ይሄኛው ሰውዬ አካል ለብሷል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሁን ተመልከቱ። ያቺ ትንሽዬ እምብሪዮ ጅምር ላይ ምንም ነገር የለም። ምንም እጅ የለም፣ እግር የለም፣ አይን የለም፣ ምናምን የለም። ነጥብ ነች፣ ነጥብ። ግን ያቺ እምብሪዮ ያቺ ጽንስ እንዳጋለች ታድጋለች። ቀስ በቀስ ግራጁዋሊ ታድጋለች። በአሜሪካን ኮርድ አማካይነት በትምህርት አማካይነት ከናትየዋ ምግብ ትወስዳለች። ታድጋለች። አድጋ እጅ ይወጣል፣ እግር ይወጣል፣ አይን ይወጣል፣ ጆሮ ይወጣል፣ ራስ ይወጣል። ታድግና ከዚያ በኋላ ምንም ሳይበግራት ያ ጠባብ ስፍራ ስለማይመቻት ጥሳም ታደርጋለች፣ ትወጣለች። ከዚያ በኋላ በፕሮሰስ እያደገች ወይ ደግሞ እያደገ እንደጾታው እያደገ ሙሉ ሰው በራሱ እንዲንቀሳቀስ ይሆናል። የገባ ሰው አለ እዚህ መካከል ምን ያልኩ እንደሆነ ገብቷችኋል ወገኖቼ? ይኸውላችሁ ማንም በክራይስት ቢሆን ምንድነው? ቅዱሳን ምንድነው? ቤተክርስቲያን ምንድነው?
አዲስ ፍጥረት ነው። ሄሎ አዲስ ፍጥረት አቤት አዲስ ፍጥረት አዲስ ፍጥረት ነው። አዲስ ፍጥረት ነው። ጌታ ይባረክ። አሜን። ጌታ ይመስገን። ጌታ ይመስገን። ሌላ አንድ ኤግዛምፕል ያቀበላችሁ ትንሽዬ በቆሎ አንድ የበቆሎ ፍሬ ወስዳችሁ መሬት ቆፍራችሁ ብትቀብሩ ምን ይሆናል? ይወጣል። ወጥ አፈር ውስጥ ቀብረኸው ትንሿን ከአቅሟ በላይ ከአቅም በላይ አፈር ከምረህበት አፈሩን በጣጥሶ ይወጣል። ብቅ ትላለች። ለምን? ህይወት አለቻ። ህይወት ነች። ከዚያስ አድጋ ትልቅ ሆነና ታዝላለች። በጀርባዋ ፍሬ ትይዛለች። ማንም ምንድን ነው? አሁን ጥያቄ ምን ነው? እናንተ ውስጥ ዘሩ የለም እንዴ? ምን ነው አያድጋላችሁ? ምን ነው በነገሮች ትያዛላችሁ? ምን ነው ማደግ ከለከላችሁ? ይኸውላችሁ ትንሽዬ ጽንስ ካልተያዘ ካልተገደበ ጥሶ ከወጣ ትንሽዬ ፍሬ በቆሎ ፍሬ የጤፍ ፍሬ ጥሶ ከወጣ አንተ ጥሶ ማትወጣ እንዴት ነው? how come you don't break through? ሃሌሉያ ሻፕራ ላቦዳ ባናማስ ይኸውላችሁ አንዴ ላሳያችሁ ጊዜ ላሳያችሁ እንደዚህ አትሩ ኦኬ እንዴት ነው? እሺ በጽንስ እንደዚህ ይሆናል። how that happen in our life when I become Christian? እንዴት ነው የሚሆነው? እንዴት ነው አፕል የሚያደርገው? ሕዝቅኤል 47 ስንመለከት ምናየው ሕዝቅኤል 47 ላይ ከቤተ መቅደሱ ትንሽዬ ምንጭ ምን ታደርጋለች? ትፈልቃለች። ከቤተ መቅደሱ ከውስጠኛው ክፍል from the holy of holies በጣም ትንሽዬ ትንሽ ዘር ትንሽ ጽንስ ትንሽ ውሃ ትፈልቃለች። ፈልቃ ትወጣለች። ከዚያች ያ ውሃ እየሄደ እየበዛ ሄዶ የት ይገባል? ወደ ሙት ባህር ይገባል። ወደ ሙት ባህር ያ ውሃ ሲገባ ምን ይሆናል? ውሃው ይፈወሳል። ያ ሙቱ ውሃ ያ የሞተው ውሃ ያ የረከሰው ምን ይሆናል? ይፈወሳል። ከዚያ በኋላ በውስጡ አሳዎች ልዩ የውሃ ውስጥ ላይፍ መንቀሳቀስ ይጀምራል። ከዚያ ደግሞ በዚያ ዙሪያ ሁሉ በቀኝ በግራ ምን ይበቅላል? ዛፎች ይበቅላሉ። ቅጠላቸው ፍሬያቸው የሚበላ ቅጠሉ መድኃኒት የሚሆን ዛፍ ይበቅላል። ይላችሁ የመቅደሱ ውሃ ወደ ሙት ባህር ወደ ሞተ ውሃ በገባ ጊዜ ውሃ ምን ይሆናል? ህይወት ያገኛል። ይሄ የህይወት ውሃ ወንዝ እና የሞተ ውሃ ሲገናኙ ላይፍ ህይወት ያገኛል። ምን ያለ ፍሰኑ ሁለት አንድ ላይ በዳችሁ ማለት በጣታችሁ ምን ነበራችሁ ይላል? ሙታን ነበራችሁ ይላል አይደል የሚለው እና ደግሞ ኢየሱስ አንዱ ከተለይ እና ተባቴ ከበሬ ብሎ ሲል ምን አሉ ኢየሱስ? ሙታን ይቅበሯቸው፣ በህይወት ያለው የሞተው ሰውዬ የሞት በስጋ የሞተው ይቅበራቸው። ይላችሁ ያላማኝ ሰው ምንድነው? ሙት ነው። መንፈሱ ምንድነው? የሞተ ነው። ምኑ የሞተ? አካሉ አለ፣ ምግብ ይበላል፣ ያወራል፣ አይኑ ያያል፣
ግን መንፈስ ምን ሆኗል? ሰው ስንት አካል አለው? ስንት ክፍል አለው? 3 ምንድን ነው ያለው? መንፈስ ነፍስና ስጋ። እኛ ሁለት አካል አለን። የሚታይ አካልና ደግሞ የማይታይ አካል አለ። የሚታየው አካል ምንድን ነው? ስጋችን ነው። የማይታየው ምንድን ነው? ነፍስና መንፈስ። ወዲህ መግባት አልችልም። አሁን ስለ መንፈስ እናወራ። ስጋን ነፍስ እንተውና ስለ መንፈስ እናወራ። ያ መንፈስ ነው የሞተው ማለትም የሰማይን ነገር ቴስት አያደርግም። ዜሮ፣ ምንም ፍላጎት የለውም። ሄሎ፣ ይሄ ለእግዚአብሔር ቃል፣ ለጸሎት፣ ቸርች ለመሄድ፣ ለማምለክ ምንም ፍላጎት የለውም። ዴድ፣ ዜሮ፣ ዴድ። ፈጽሞ አይፈልግም። ለምን? የሞተ ሰው ክትፎ ብታገርፉት፣ ክትፎ ብታበሉ ይበላል? አንሰው ከሞተ በኋላ ዶሮ ወጥ ብታበሉ ሽታው ይንቀሳቀሰዋል? እርጎ ብታቀርቡለት ይጠጣል? ለምንድን ነው? ሞተዋል። ሴም ቲንግ ሴም ብላችሁ ያልዳነ ሰው የሞተ ነው። ሁኤቨር ኢት ኢዝ ፕሬዚዳንት ይሁን ፕራይም ሚኒስተር ይሁን ሀብታም ይሁን ድሃ ይሁን ያልዳነ ሰው የሞተ የሞተ ሬሳ ነው። ለሰማይ ነገር ዴድ፣ ለምድር ግን ሕያው፣ ለገንዘብ ሕያው ነው፣ ለምድራዊ ነገር ሕያው ነው። ለሰማይ ነገር ግን ምንድን ነው? የሞተ ነው። ምንም ሴንስ አይሰጠውም፣ ፍላጎት የለውም፣ አያምረውም። ለምን? ሞቷል። ይበላችሁ። አሁን ቅድም ስነግራችሁ ይሄ ማን በክርስቶስ ቢሆን የሚለውን ሳብራራ ምን ብያለሁ? ከአምስቱ አንዱ ምን ብያለሁ? ዮሐንስ 3:6 ላይ ምን የሚል ነው ያለው? ከመንፈስ ወደ ላይ ያልኳችሁ አይደለም? እሱ ቃል ትዝ ይላችኋል። ከመንፈስ ምን ማድረግ? መውለድ። ዛሬ ኢየሱስ ከመንፈስ የተወለደ መንፈስ ነው አለ። አሁን ከኔ ጋር ናችሁ? ትንሽ እንትኑን ነው አድርጌያለሁ። ይኸውላችሁ ከመቅደሱ ውስጥ ውሃ ፈልቆ የሕይወት ውሃ ወንዝ ፈሶ የሞት ባህር ውስጥ ሲገባ ምን አለ? ውሃ ምን ይሆናል? ፈውሳል። ልክ እንደዚሁ በመንፈሱ የሞተ ሰው ወንጌል ሰምቶ ጌታን ሲቀበል መንፈስ ቅዱስ ውስጡ ይገባና ይሄ የሞተው መንፈስ ምን ይሆናል? ይነቃል። ዌክስ አፕ፣ ይነቃል። ይኸውላችሁ መብራት ጨለማ ቤት ውስጥ ጨለማ ምንም ማይተድቅድቅ ጨለማ ቤት ውስጥ ብርሃን በመብራት ስታበሩ እንዴት ነው? ዳት ካይንድ ኦፍ ላይት ነው የሚሆነው። ሄሎ ቅዱሳን፣ ይኸውላችሁ ክርስትና ቀልድ አይደለም። ሄሎ ይኸውላችሁ ክርስትና ድሮ ኦርቶዶክስ ነበረ፣ አሁን ጴንጤ ሆነ አይደለም። ድሮ እስላም መስጊድ ነበር የሚሄደው፣ አሁን ደግሞ ቸርች ይላል። አይደለም። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ ክራይስት መንግስት ነው የሚፈሰው ሰውዬው። እኔ ይህን ቃል ስዘጋጅ ምናልባት እናንተን አሁን ብዙ ሊደንቃችሁ ይችላል። ለእናንተ አሁን በጣም ኖርማል ስብከት ነው። እኔ ግን በጣም እንትን ብሎኛል። ሰሞኑን ይህን ቃል ስዘጋጅ አንዴ እስቃለሁ፣ አንዴ አለቅሳለሁ፣ አንዴ ወይ ጉድ እላለሁ፣ አንዴ እንደዚህ እላለሁ፣ ኧረ ድንቅ ነው እላለሁ፣ ኧረ ጉድ እናንተ ጉድ እኮ ነው። ጉድ እኮ ነው እናንተ። ይላችሁ በመንፈሱ ወደ ሞተ ሰው ሕይወት ውስጥ መንፈስ ቅዱስ ሲገባ ልምዳልኳችሁ የወንዱ ዘርና የሴቷ እንቁላል ሲገናኝ ላይፍ ብያችኋለሁ።
የሞተ የህይወት ውሃ ወንዝ ከሞተ ባህር ጋር ሲገናኝ ህይወት ብያቸዋለሁ። the same thing ብላችሁ መንፈስ ቅዱስ የህይወት መንፈስ ነው ብላችሁ መንፈስ ቅዱስ የህይወት መንፈስ ስለሆነ ይህ የህይወት መንፈስ የሆነው መንፈስ ቅዱስ ወደ አንድ ሰው ህይወት ውስጥ ሲገባ ሰው ጌታን ሲቀበል ያ የሞተው ይሄ የህይወት መንፈስ ወደ ሞተው ወደ ሰውየው መንፈስ ውስጥ ሲገባ ሲገናኙ ብርሃን ህይወት ነው የሚሆነው። ላይፍ ዞዌ ላይፍ ይፈጠራል። እንደዚያ ነው የሆናችሁት። እንደዛ ነው የሆነችው። ዝም ብሎ ጴንጤ አይደለም። ዝም ብሎ ድሮ ኦርቶዶክስ ነበርኩ አሁን ጴንጤ ሆኛለሁ አይደለም። ድሮ የሚሄደው ገብርኤል ነበር አሁን ደግሞ የሚሄደው ቸርች አይደለም። የሰማይና የምድር ያክል ነው ዲፈረንሱ። ጌታ ይመስገን። ማይ ሎርድ አንድ የገባ ሰው አለ። ይሄ ማስተምሩ የሚጮኸው ነገር ገብቷችኋል? ስለ ልበሉ እስኪ ጌታ ከፈስ ሄሎ ገብተዋል? ስለ ልበል እስቲ በሱ ፋንታ ደራርድ ልበይ ዋው ማንም ምንድን ነው? ማንም በክራይስት ቢሆን አዲስ ፍጥረት ነው። አዲስ ቅድሚያቸዋለሁ። አዲስ ሕፃን፣ አዲስ ቤቢ፣ አዲስ ላይፍ ነው። ድሮ በሂስትሪ ያልነበረ ሰው for the first time ይፈጠራል። ማንም በክራይስት ቢሆን ኒው ክሬቸር is new ችኳይ ይጎትታል እየሳቀ ነው። ለዛ ነው ጥላት ሰይጣን ያልቻለ አዲስ ፍጥረት ስለሆነ አዲሱን አይችልም ነው እንጂ ማሻኩራ ማሉኮ ቤላባስ አናካቱማ በኬንቶ la provos Maria Secunda la Vesa. My God, ምን አለ ቢገባችሁ ቋንቋዬ፣ ምን አለ ብታውቁ ማን እንደሆናችሁ፣ ምን አለ ብትረዱ ማን እንደሆናችሁ ማን እንደሆነች ማለት ቢገባሽ ምን አለ Let me take you some areas. Let's go to ዮሐንስ መልእክት እንድንሄድ እስቲ ዮሐንስ እንሄዳለን። ምዕራፍ 3 ላይ ዮሐንስ ምዕራፍ 3 እንሄዳለን። ዮሐንስ መልእክት መጀመሪያቱ የሐዋርያው ዮሐንስ መልእክት ምዕራፍ 3 ቁጥር 9 ተመልከት። እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን? ስሰው ቀርበሉልኝ። ከዚያስ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ ሲያብረን እናንብበው። አንድ ለሶስት ከእግዚአብሔር በጣም ደካማ ድምፅ ነው።
በጣም እስቲ ከፍ አድርጋችሁ የጮኻችሁ አይችልም። ጌታ ይባላል። ትንሽችን ፖዝ አድርግና let me take you back ወደ ቅድም ወደ ጽንሱ ልውሰዳችሁ። ይሄ መንፈሳዊው ህይወት፣ ይሄ መንፈሳዊው ዘር በእጅጉ የሚበልጥ ነው። የማይበገር የማይያዝ በምንም የማይገደብ በምንም የማይቆም ህይወት ነው። ሄሎ ኢማጂን ሉክ ትንሽ ዘርና እንቁላል ሲገናኙ ይሄ በጣም ትንሽዬ ኤምብሪዮ ሳይገደብ ሳይያዝ ያለበት ጠባብ ስፍራ ሳይዘው እያደገ የጨመረ በሴትዮዋ ህይወት ላይ እኮ ምን ያመጣል? ተጽዕኖ ያመጣል እኮ ለውጥ ያመጣል። አዎ ሆዷን እየገፋ እየጨመረ ይታወቃል። ግን ያስታውቃል እኮ ሪል ጴንጤ ያስታውቃል። ሪል የዳነ ሰው ያስታውቃል። ለምን ይገፋዋል? ይሄ የገባው ህይወት ያስታውቃል። ሊሰወር አይችልም። ተራራ ላይ ያለ ከተማ ሊሰወር አይቻልም። እናንተ ያለም የምድር አሁን ጽንስን መሰወር ይቻላል? አይቻልም። አንለስ የሜኳት ካልገደልከው ጽንስን ማስቆም አትችልም። የገፋ እየጨመረ እንዴ ምንድነው? ወፍረሽ ነው ሰው ይላል። ወፍረሽ ነው አዎ ወፍራም በብላ በደብቅ እንኳን ምን አያደርግም። የጨመረ የገፋ ሰው ሁሉ ያውቀዋል። ዓለም ሁሉ ያውቀዋል። ሰፈር ሁሉ መንደር ሁሉ ያውቀዋል። ውስጧ ምን እንዳለ ህይወት እንዳለ አሁን ጥያቄ ይሄ የሚበልጠው ጽንሱ እንደዚህ ከሆነ የሚበልጠው ህይወት በአንተ ውስጥ ምን ነው ዝም አለ? ምን ነው የሞተ ልጅ ሆነ? ምን ነው ዝም አለ? በውስጥ ይገፋል እንዴ? ይገፋል እኮ። ምን ነው እያንደረደረ? እንዴት ነው ወደ ወንጌል ስርጭት ማይወስድ? እንዴት ነው እያንደረደረ ወደ ቃል የማያመጣ? እንዴት ነው እያንደረደረ ወደ ቸርች በጊዜ የማያመጣ? እንዴት ነው የማያንገበግብ? እንዴት ነው ዝም የሚያሰኝ? I don't get this. I don't get it. እንዴት ነው ኖርማል መሆን የሚቻለው? ሴትዮዋ አካሏ ይቀየራል። ሽንቅጥ ያለች ቆንጆ ሴትዮ ደርባባ ትላለች። ደርባባ ሰፋ ትላለች። ምትለው ሴትዮ አሁን የፈለገች መብላት አትችልም። አንዳንዱ ነገር ያስጠላታል። ሌላው ማን የገባ ሰው አለ? እንደፈለግ መሆን አትችልም። አንዳንዱ ነገር ሊያስጠላ ይገባል። አንዳንዱ ነገር ሊያንገሸግሽ ሊያስታውክ ይገባል። አንዳንዱ ነገር አንዳንድ ጉዳዮች ሊያስመልስ ይገባል። ሊያስቆጣህ ይገባል። ኖ ልትል ይገባል። ሊያገኘው ሁሉ አትብላ። ዝም ብለህ እጅህን አትዘርጋ። እኔ ዘንድሮ በጣም ግራ የሚገባኝ ነው። ጴንጤ የሚባል አካባቢ ስመጣ ሳይ እንደው መዝሙር ብቻ እንጂ የህይወት ለውጥ አላየም። ማጨብጨብና መዘመር እንጂ እንትን አላየም።
ገባ ውስጡ ትንሽ ነገር ገባና ያደገ ሰው ሁሉ የሚያውቀው ሆነ። እንዴት ነው አንተ ውስጥ ይሄ ህይወት ያውም የሰማይ ህይወት ዞዊ ህይወት የመለኮት ህይወት የራሱ የእግዚአብሔር ህይወት እንዴት ነው በውስጥ ዝም የሚለው? አይገባኝም። ወይ የለም ወይ ገለኸዋል። ኮልታ ነው ወይ ገለኸዋል። እንደ ሴትዮዋ በሽን ፈጥረሃል አለም ደግሞ አይደል? የክርስትና ደስታ በላችሁ። ክርስትና እኮ ምን አለው? ደስታ አለው። ከዚህ ላይ እኮ ደስ እኮ ነገር እኮ የለም እኮ ነች። ዘንድሮ እኮ ጴንጤ እኮ ደስ የሚያሰኝ ጴንጤ ደስ የሚለው ይታየኛል ፓስፖርት ምናምን ስትበር ሲባል ደስ ይላል ይላል። እንኳን ከዚህ ላይ እኮ ደስታ እኮ የለም። እዚህ ላይ እኮ ደስታ እኮ የለም። አዲስ ክሪኤሽን ተብለ አዲስ ህይወት ገብቶብን ያውም የራሱ ህይወት ገብቶብን እንዴት ኖርማል መሆን ይቻላል? እንዴት ዝም ያሰኛል? እንዴት ዝም ያሰኛል? እስቲ ራስህን እስቲ እንደዚህ ገፋ አድርግ። ስለዚህ ገፋ አድርግ። እስቲ ከቃል ጋር እስቲ እንደዚህ ገፋ አድርግ። እስቲ ምን ነካኝ በል። ምን ሆኛለሁ በል። ኧረ በኢየሱስ ስም በል። በኢየሱስ ስም ይራቅ። በእውነት ይኸውላችሁ ይሄ ህይወት እናንተ ውስጥ ሲገባ ሲጀምር ያስታውቃል። ያ ሰው ከዚያ በፊት አመፀኛ፣ ዱርዬ፣ አስቸጋሪ፣ ረባሽ እንኳን ቢሆን ምን ያደርገዋል? ቀይረዋል። ባህሪውን ቀይረዋል። አካሄዱን ቀይረዋል። አነጋገሩን ይቀይረዋል። አስተሳሰቡን ይቀይረዋል። የቀየረው ይህ ህይወት በውስጡ የገፋ ይወጣል። ይኸውላችሁ ያን ጊዜ ይሄ ሰውዬ ህክም ድሃ ሊሆን ይችላል፣ በጣም ድሃ ሊሆን ይችላል። ነገር ግን ደስታው ከሰማይ ነው። ሄሎ በምንም የማይያዝ ደስታ አለው ይሄ ሰውዬ። ሄሎ በምንም ጉዳይ ከምንም ጉዳይ ጋር ያልተያያዘ ጆ ያለው ውስጡ ሐሴት ያደርጋል፣ ፊቱ ያበራል። ምን አገኘ ሰላሙ ስትሉት በቃ ኢየሱስን አገኘው ነው የሚላችሁ። ምንም የለውም ሰውዬው ግን ደስተኛ ነው። ይሄ ከውስጡ ፈንቅሎ የሚወጣ ደስታ፣ ሰላም፣ እረፍት አለው ውስጡ። ባይዘው ክርስትና ምልክቱ ያ ነው። ሄሎ መዝሙር አይደለም፣ ስብከትም አይደለም፣ ሽብሸባም አይደለም። በባዶ ሜዳ ደስ የሚያሰኝ ህይወት ነው። ምንም ሳይኖር ደስታ ደስ ይላል። ደስ ይለኛል እግዚአብሔርን ስጠራ፣ ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ፣ በጌታ ጥላ ውስጥ በክንፉ አድሬ፣ የእርሱን መልካም ሥራ አውርቼ መስክሬ፣ አልቻልኩምና እንዲያው በዝማሬ እላለሁ ምስጋና
እንዲያው በዝማሬ አዎ ቅዱሳን ደስታ ርቆሃል፣ ሰላም ርቆሃል። በዚህ ዓለም ጉዳይ ሞልቶ በማይሞላ በዚህ ዓለም ጉዳይ ላይ አንዱ ስደፍን ሌላው እየመጣ ሰላምን ጠፍቷል። ካምባክ እሱን ተወው፣ እሱን እርሳ። ይኸው በውስጥ ያለው ህይወት የማይገደብ ህይወት ነው። አሜን። በውስጥህ ያለው ህይወት ይኸው ያ ላይፍ በምንም ጉዳይ ምንም የማይዘው ምንም የማይገድበው ምንም የማይበግረው ህይወት ነው። ጥሶ የሚወጣ ህይወት ነው። አሜን ነው ወይ? አሜን አሜን። ሰማይ በሉ ሲስልል ብሎ ጌታ ከብር ጌታ ይመስገን። ጌታ ይባረክ። ማንም ምንድነው ቅዱሳን you are blessed። እውነቴን ነው። በጣም ተባርካችኋል። I'll tell you. I'm going to tell you. You are highly blessed. You are highly blessed. እውነቴን ነው። በጣም ተባርካችኋል። ለምሳችሁ ይሄ ህይወት አላችሁ። ይህ ህይወት ይሄ የሰማይ ህይወት አላችሁ። ጌታ ይባረክ። ይኸው ይሄ ህይወት ደግሞ ለምትክቱ ሳይዘ እንሂድ ወደ ዮሐንስ ምዕራፍ 1 ዮሐንስ ምዕራፍ 1 እንሂድ። ወደ ዘሩ ኋላ ሌላ ጊዜ እንመጣለን። ዮሐንስ ምዕራፍ 1 ግን እንደምታውቁት በጣም የሚያወራው ስለምንድን ነው? ስለ ህይወት ነው። በጣም ስለ ህይወት ዮሐንስ ያወራል። ሌላ አንድ ዮሐንስ ምዕራፍ ላይ ይላል ህይወት ተገለጠ እኛም ስለ ህይወት በጣም ዮሐንስ የሚያወራው ምዕራፍ 1 ተመልከቱ። ቨርስ 12 እና 13 እናያለን። ዮሐንስ 1 13 እና 13 እንደዚህ ይላል። ከሳን ጀምር የእርሱ ወደ ሆነው መጣ። ማነው እሱ? ኢየሱስ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ የተቀበሉት ነው። ቨርስ 12 ተመልከቱ። የተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ እግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ቨርስ 13 እነርሱም ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ሉክ በጣም የሚገርም ቃል ነው። የተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እነሱ ከእግዚአብሔር ተወለዱ እንጂ ከወንድ ከደም በሰው ፈቃድ ስማ ወንድሜ፣ ያንተ ልጅነት ከሰማይ ነው። አሜን። በሰው ፈቃድ አይደለም። ፖፕ ፈቅዶ አይደለም። በሰው ፈቃድ ሳይሆን ነገር ግን ከሰማይ የሆነ ነው። የሰው ስራ ሳይሆን ነገር ግን የራሱ እግዚአብሔር ስራ ነው። አሜን ነው ወይ? ይወላችሁ አንድ ልጅ እኮ ልጅ የሚያስብለው ያዘር አይደለም አይደል እንዴ? ካሉ ጋር ናችሁ። መስማን ማለት ካሉ ጋር ያለ ሰማን። ኦኬ ይወላችሁ አሁን አንድን ልጅ የሚያስብለው እኮ ያዘር አይደለም። ያዘር እኮ ያዘር ነው ልጄ የምትለው ማይ ሳን ዶር ትላለህ። ሄሎ እነሱ እግዚአብሔር ልጆች ናቸው እንጂ
እግዚአብሔር ልጅ የሆኑ ምን ሰጣቸው? ስልጣን ሰጣቸው። why? because they are his own children የራሱ የእግዚአብሔር ልጆች ናቸው። that's why we cry abba father በቃ የሱ ልጆች ናቸው፣ የራሱ ልጆቹ ናቸው። ደግሞ እነዚህ ልጆች ደግሞ የመጡት የተገኙት በሌላ መንገድ አይደለም፣ የራሱ የገዛ ልጆቹ ናቸው። የሱ መልክ አለባቸው፣ የሱ አሻራ አለባቸው፣ የሱ ማንነት አለባቸው። ዋው ጌታው የሰው ነኝ ተመስገን። አከብራለሁ አባት፣ ክብር ላንተ ይሁን። አቤቱ ክብር ላንተ ይሁን። ኢማጂን ጭቃ የሆነ አፈር የሆነ ሰው እንኳን እንዳይሆን ኃጢአትና ጨለማ ሰይጣን የከለከለውን ሰው አንስቶ ልጄ ሲል ጌታ እግዚአብሔር ከኔ ኢማጂን ልጄ ሲል that's my son, that's my child ብሎ ሲል ኢማጂን that's why ማንም በክራይስት ቢሆን አዲስ ፍጥረት ነው። ወደ ስፋት ግን አልገባሁም፣ ግን ሌላ ጊዜ ነው። ቅዱሳን እባካችሁ ምንም ጉዳይ አይይዛችሁ። ሄሎ ስሜሴጅ for someone በምንም ጉዳይ አትያዙ። በምንም ጉዳይ ጤና ቢሆን ፋይናንስ ቢሆን ምናምን ቢሆን በምንም ጉዳይ አትያዙ። ለምን? there is life in you, a unique life from heaven is inside of you. የገባ ህይወት አለ፣ የገባ ጽንስ አለ፣ የገባ ዘር አለ፣ አዲስ የሚያደርግ ህይወት አለ፣ አዲስ የሚያደርግ ሁሉንም ሽግ አድርጎ የሚያወጣ ህይወት አለ። ባካችሁ ደስ ይበላችሁ፣ ደስ ይበላችሁ፣ በቃ ደስ ይበላችሁ። እንደዚህ አትዘኑ። እውነቴን ነው። በፍጹም በምንም ጉዳይ አትዘኑ። በምንም ጉዳይ ይውላችሁ። ሌላ ጉዳይ ደስ አያሰኛችሁ። እንዴ ሌላ ጉዳይ ነገር ደስ አያሰኛችሁ። ሌላ ነገር አያሳዝናችሁ። ምንም ነገር ይሁን አያሳዝናችሁ። ለምን? በእናንተ ውስጥ የሚበልጥ ህይወት አለ። ፓስተር በኔ ውስጥ ባንቺ ውስጥ እኔ እኮ ደካማ ነኝ። በአንተ ውስጥ ባንቺ ውስጥ አዲስ ህይወት አለ። ኒው ላይፍ ኒው ቢጊኒንግ ዘር አለ። ያ ጽንስ ሳይገደብ ሳይያዝ የጨመረ የገፋ ጥሶ ይወጣል። ልክ ነገሮቼ ይውላችሁ ቅዱሳን ከእናንተ ውስጥ ጸጋ ይውጣ። አሜን በሉ። ይሄ ህይወት፣ ይሄ የእግዚአብሔር ዞዊ ህይወት፣ ዳይናሚክ ህይወት፣ ዲቫይን ህይወት ከእናንተ ውስጥ የጨመረ እናንተን ቀይሮ እናንተን ነገራችሁን ቀይሮ አካሄዳችሁን ቀይሮ እናንተን የቀየረ ጥሶ ይውጣ። ሰው ሁሉ የሚያየው፣ ሰው ሁሉ የሚያውቀው፣ ጎረቤት መንደር ሁሉ የሚያውቀው፣ ቸርች ሁሉ የሚያውቀው፣ ሰፈሩ ሁሉ የሚያውቀው፣ ስራ ቦታ ሰዎች የሚያውቋችሁ መሰወር አይቻልም። የስምንት ወር ልጅ በወደሽ ይዘሽ መሰወር አይቻልም። መደበቅ አይቻልም። ተገልጧል። ቅዱሳን በእናንተ ውስጥ ክራይስት ይገለጥ። ከእናንተ ህይወት ቃሉ ይገለጥ።
መንፈሱ ወልሽ ይገለጥ። ደስ የሚያሰኝ ባህሪን የሚቀይር ህይወትን ከውስጥ ነው። ከውስጥ የሚወጣ ህይወት፣ የሚያበራ ህይወት፣ ከውስጥ የሚያበራ ህይወት፣ ደስ የሚያሰኝ ህይወት። ቅዱሳን ባካችሁ ደስ ይበላችሁ። በእውነት ደስ ይበላችሁ። ደስ ይበላችሁ። ደስ ይበላችሁ። Because the Father has blessed us. He gave us his own life. The Father gave us his own life. እነርሱ እግዚአብሔር ምን ዘንድ ስልጣንን ሰጣቸው። He gave them authority to be his children. ጌታ ይመስገን። ስሙ ይባረክ። ለጌታ ይባረክ። ስልጣን እግዚአብሔር ስልጣን ሃሌሉያ 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 ሃሌሉያ። ማን ጸልይ